እስካሁን 10% ብቻ ከፍለው ደንበኞች እየተመዘገቡና ቀሪውን ደግሞ ቤቱን እስኪረከቡ ድረስ በግንባታው ሂደት መሰረት ነበር እየከፈሉ ያሉት። አሁን ላይ የተወሰነ የዋጋ ማስተካከያ አድርገን 15% ብቻ ከፍለው እንዲመዘገቡ አድርገናል። ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬ እንግዲህ በካሳንቺስ ተገኝተን አያት እያስገነባ ያለውን አዲሱን ኮምፓውንድ ላይ ተገኝተናል ማለት ነው። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዲህ ራስን አስተዋውቅልኝ። መንግስታብ እባላለሁ። በአያት ሪል ስቴት ከፍተኛ የሽያጭ አማካሪ ነኝ። እንኳን ደህና መጣሽ። እሺ መንግስታብ፣ እናመሰግናለን ጥሪያችንን አክብረህ ስለመጣ። እንግዲህ አዲስ ነገር አለ ተብለን ተጠርተናል ማለት ነው። ምንድነው አያት ሪል ስቴት ማን ነው? ምንድነው የሚለውን ነገር ምን አዲስ ነገር ይዞ መጣል የሚለውን ነገር ንገረን። ሪል ስቴት ማን ነው የሚለውን አያት ሪል ስቴት ከ30 ዓመት በላይ በሪል ስቴት ዘርፉ አንጋፋና ስመጥር ነው። ከ8 ከ7 በላይ ሳይቶችን ገንብቶ አስረክቧል። ስፔሻሊ አያት መንደር በስሙ የተገነባ ቪላ መንደሮች ናቸው። አሁን ላይ ደግሞ በሲኤምሲ በአያት እንዲሁም በቅርብ ደግሞ ካዛንቺስ አካባቢ ይሄንን መንደር ከ3 ወር በፊት ለሽያጭ አውጥተን አሁን ግንባታውም ሽያጩም እየተጧጧፈ ነው ያለው። በጣም ጥሩ። እሺ አሁን ደግሞ በካሳንቺሱ በዚህ ኮምፓውንድ ደግሞ ምን አዲስ ነገር ይዞ መጥቷል? በምን አይነት የካሬ አማራጮች ለደንበኞቹ አቅርቧል? አዳዲስ ሳይቶች። እሺ ካዛንቺስ አሁን እያስገነባን ያለ ነው አዲሱ ሳይት ከግቢ ገብርኤል ጀምሮ እስከ መለስ ፋውንዴሽን የሚደርስ በጣም ሰፊ ኮምፓውንድ ነው። 22 ሄክታር ወይም ደግሞ 220 ሺህ ካሬ ሜትር ላይ ያረፈ ሰፊ ኮምፓውንድ ነው። ኮምፓውንድ እንደመሆኑ መጠን ብዙ ቦታዎችን አካለው የያዘ ነው ማለት ነው። በስከ ምስራቅ በኩል እስከ አዋሬ የሚደርስ ነው ወይም መለስ ፋውንዴሽን የወንዝ ዳር ፕሮጀክቱ ነው የሚያዋስነው። በታች ደግሞ እስከ ዮናስ ቸርቸር ይደርሳል። ሽያጩን በጣም እየተወፈ ነው ያለው። እዚህ ሳይት ውስጥ ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አማራጭ አላቸው። እስካሁን 10% ብቻ ከፍለው ደንበኞች እየተመዘገቡና ቀሪውን ደግሞ ቤቱን እስኪረከቡ ድረስ በግንባታው ሂደት መሰረት ነበር እየከፈሉ ያሉት። አሁን ላይ የተወሰነ የዋጋ ማስተካከያ አድርገን 15% ብቻ ከፍለው እንዲመዘገቡ አድርገናል። ያው መሀል ከተማ ስለሆነ እዚህ አካባቢ ትልልቅ ሆቴሎች ነው ያሉት። እዚህ በዙሪያው የነበሩ ሰዎችን አፎርድ የሚያደርጉት ዋጋቸውም ተመጣጣኝ የሆነ ዘመናዊ አፓርትመንቶች ነው የምንገነባው። እነዚህ ቤቶች ባለ 1 መኝታ ከ45 ካሬ እስከ 60 ካሬ አማራጭ አለን። ባለ 2 መኝታ 80 ካሬ ሜትር አለን። ባለ 3 መኝታ ደግሞ ከ95 ካሬ ጀምሮ 105 እና 115 ካሬ እንዲሁም ሰፋ ያለ እንደ ፋሚሊ የሚጠቀሙበት 160 ካሬ ባለ 4 መኝታ አለ። በጣም ጥሩ። እንግዲህ እሺ ያከፋፈል ሁኔታውስ እንዴት ነው? ማለት ለደንበኞች አዲስ አማራጭ አለው ወይም ዲስካውንት ምናምን ነገር ያዘጋጀው ሁኔታ አመቻችቷል? ጥሩ ጥያቄ ነው። ያከፋፈል ሁኔታችን በጣም የሚመች ነው። በ2 ዓመት ውስጥ እንዲከፍሉት ሰፋ ያለ ጊዜ እንዲኖራቸው የመጀመሪያ ክፍያ ግን 15% ብቻ ነው አሁን ላይ የምናስከፍለው። 15% ከፍለው ውል እንዲፈራረሙ ቤት መርጠው ውል እንዲወስዱ ነው እያደረግን ያለ ነው። በጣም ጥሩ መንግስታብ። እሺ አሁን ደግሞ እንግዲህ ብዙ ሰዎች ያልተገነባ ቤት ነው እያስረከቡን ያሉ ብለው ከብዙ ሪል ስቴቶች አቤቱታ ሲያቀርቡ ወደ ብዙ ሪል ስቴቶች ላይ ጣታቸውን ሲቀስሩ ይታያልና እንዴት ነው አያትስ አሁን ላይ ያለው አመኔታ ለደንበኞቹ ምንድን ነው ይዞላቸው የቀረበው? ይሄኛው ሳይት የማስረከቢያ ጊዜያችን ከ2 ዓመት እስከ 3 ዓመት ነው። ያ ማለት በ2 ዓመት ውስጥ ሰሚ ፊኒሽ ስታንዳርድ ቤቶችን እናስረክባለን። ሙሉ ደግሞ አጠቃላይ ኮምፓውንዱን የምናስረክበው የ3 ዓመት ፕሮጀክት ነው። አጠቃላይ ሙሉውን በ3 ዓመት ውስጥ የምናስረክብ ይሆናል ማለት ነው። የቅናሽ ሁኔታዎች አሉን። አሁን ላይ አንደኛ ሰብሰብ ብለው ለሚገዙ ሰዎች ከ1% እስከ 2% ቅናሽ እናደርጋለን። ምናልባት ደግሞ በጋራ ብዙ ሆነው ከ50 በላይ ለሚመጡ እስከ 4% ቅናሽ እናደርጋለን። ሌላ ደግሞ የተለየ ኦፈር የምናደርገው ደንበኞች ከ35% በላይ የሚከፍሉ ከሆነ ከ7% ጀምሮ እስከ 20% እንደሚከፍሉት መጠን ቅናሽ እናደርጋለን ማለት ነው። ደንበኞች ወደ አያት ሪል ስቴት ሲመጡ ማድረግ ያለባቸው ነገሮች ምንድናቸው? እናንተስ ደግሞ ምን አይነት ነገሮችን እናቀርባለን ብላችሁ ለደንበኞች ፕሮሚስ ታደርጋላችሁ? ያው አያት ሪል ስቴት የሚታወቀው ኮምፓውንድ ቤቶችን ነው የሚገነባው፣ ሲንግል አፓርትመንት አይገነባም። ይሄ ማለት ደግሞ የተሻለ የሚያደርገው አንድ ነገር አለ። ለምን ኮምፓውንድ ቤቶችን ስትገነቢ በውስጡ በቂ የሚሆኑ አሚኒቲዎች ይኖሩታል። የልጆች መጫወቻ፣ የጤና ተቋም፣ የትምህርት ተቋም እንዲሁም ውስጡ ላይ ሰፊ መዝናኛዎችን የያዘ ነው። ለምሳሌ የፉትሳል ሜዳዎች አሉት፣ በቂ የሆነ ግሪን ኤሪያ ያሉት፣ ባስኬትቦል ኮርት አለው።
ሶ